ሰላም ጤና ይስጥልን ውድ የቻናላችን ተከታዮች፣ በዛሬው ዝግጅታችን ወደ መካከለኛው ምስራቅ ጎራ ብለን ፍልስጤማዊ ሆኖ ያሲር አረፋትን ለማጥፋት ያሴረው፣ እስራኤልን ጭንቅ ውስጥ ከቶ እንቅልፍ የነሳው፣ የአውሮፓ ሀገራትን ያመሰው፣ የግብጽና የአሜሪካ ዜጎችን ህይወት የቀጠፈው፣ እትብቱ በፍልስጤም ተቀብሮ በፍልስጤማውያን ጥላቻና ውግዘት የደረሰበትን አቡ ኒዳልን እንቃኛለን። እስራኤልንና ፍልስጤምን ያመሰው ፍልስጤማዊ ሰውየው በደንብ የሚታወቀው አቡ ኒዳል በተሰኘው የትግል ስሙ ቢሆንም ትክክለኛ የመዝገብ ስሙ ሰብሪ ኻሊል አልባናን ይባላል። አቡ ኒዳል በ1937 በጃፋ ከተማ የተወለደ ፍልስጤማዊ ነው። ይህ ሰው ትግል የጀመረው በያሲር አረፋት የሚመራውን የፋታህ አንጃን በመቀላቀል ነው። በ1960ዎቹ መጨረሻ ላይ በሱዳን የፍልስጤም ነፃ አውጪ ድርጅት ወይም PLO ተወካይ ሆኖ ሰርቷል። በ1970ዎቹ አጋማሽ ግን አቡ ኒዳል የፋታህ አመራር የትግል ወኔ የለውም የሚል ንትርክ መፍጠር ጀመረ። የፋታህ መሪዎች ከትጥቅ ትግሉ ባሻገር የፍልስጤምን ችግር በሰላማዊ መንገድ ለመፍታት የሚቻልበትን አማራጭ መፈለግ ይገባል የሚል አቋም ሲይዙ ደግሞ አቡ ኒዳል ያሲር አረፋትና ጓደኞቹ የፍልስጤምን ትግል ክደዋል፣ ከእስራኤል ጋር ፈጽሞ መደራደር አይቻልም፣ የፍልስጤም ህዝብ እስራኤልን ከማጥፋት ውጭ ሌላ ግብ ሊኖረው አይገባም በማለት ከፋታህ መውጣቱን አስታወቀ። የፋታህ መሪዎችን ለማጥፋት ዛቻ አሰማ። አቡ ኒዳል በ1975 ከፋታህ እንደወጣ ከስሙ ጋር ተያይዞ የዘለቀውን አደገኛ የሽብር ድርጊትን መፈጸም ጀመረ። ፍልስጤምም ሆነ እስራኤላዊ፣ አረብም ሆነ ፈረንጅ የሽብሩ ኢላማ ሆነ። ኤምባሲዎችን በቦምብ ማጋየት፣ አውሮፕላን መጥለፍ፣ በሙክራብ በተሰበሰቡ የአይሁድ ጸሎተኞች ላይ ግድያ መፈጸም፣ በፋታህ ካምፕ ላይ ድንገተኛ ወረራ ፈጽሞ ብዙዎቹን መግደልና ሌሎች ጥፋቶችን በማድረስ በድምሩ የ1000 ሰዎችን ህይወት አጠፋ። በዚህም ምክንያትም በ1970ዎቹና 80ዎቹ ዘመናት በዓለማችን በጣም ከሚፈሩት አሸባሪዎች መሃል አቡ ኒዳል ቁንጮ ለመሆን በቃ። አቡ ኒዳል ዓለምን በሽብር ድርጊቶች ሲበጠብጥ የነበረው ፋታህ ሪቮሉሽነሪ ካውንስል ብሎ የሰየመው ድርጅት ስር ነው። ይህ ድርጅት አቡ ኒዳል ኦርጋናይዜሽን አኖ ተብሎ ይታወቃል። ይህ ድርጅት ከ40 በላይ የሚሆኑ ሀገራት ውስጥ የራሱ ሴሎች ነበሩት። በዚህ ድርጅት ስር እጅግ ስልጡን የሆኑ 800 ገዳይ ኮማንዶዎች ነበሩት። እነዚህ ኮማንዶዎች ወደ ድርጅቱ መግባት እንጂ መውጣት አይፈቀድላቸውም ነበር። ድንገት ከድርጅቱ የወጡትም በያሉበት ታድነው ተገለዋል። የአቡ ኒዳል ሴሎች በ20 ሀገራት ውስጥ በድምሩ 140 የሚሆኑ የሽብር ድርጊቶችን ፈጽመዋል። ይህ ድርጅት ከፈጸማቸው ጥቃቶች መካከል በቪዮናና በሮም አየር ማረፊያ የመንገደኞች ማስተናገጃ ላይ በተመሳሳይ ወቅት የተፈጸሙ ጥቃቶች፣ የፋታህ ደጋፊዎች በሚኖሩበት ካምፖች ላይ የተደረጉ ፍጅቶችና የፍልስጤማውያን ግድያዎች ጥቂቶቹ ናቸው። እንደ አውሮፓውያን አቆጣጠር በ1985 ደግሞ የግብጽ አየር መንገድ ንብረት በነበረው አውሮፕላን ላይ የተፈጸመው ጠለፋ ለ60 ሰዎች ግድያ ምክንያት ሆኗል። በ1986 ከካራቺ ወደ ኒውዮርክ በሚበር የአሜሪካ አየር መንገድ አውሮፕላን ላይ በተፈጸመ ጠለፋ 20 ሰዎች ተገድለዋል። በተጨማሪም በአቡ ኒዳል ድርጅት ቀጥተኛ ትዕዛዞች መሰረት በተለያዩ የአፍሪካ ሀገራት፣ በአውሮፓ፣ በፈረንሳይ፣ በሳውዲ፣ በዮርዳኖስ፣ በእስራኤልና በፍልስጤም ተቋማት፣ ቆንስላዎች፣ ህዝቦች፣ ካምፖች፣ አየር መንገዶችና ዲፕሎማቶች ላይ የተፈጸሙት ግድያዎችና ጥቃቶች ይጠቀሳሉ። አቡ ኒዳል እስከዛሬ ድረስ አሸባሪ ተብለው ከተፈረጁት ግለሰቦችና የቡድን መሪዎች በእጅጉ ይለያል። ቀዳሚው ነገር ሰውየው ጭካኔ እንጂ ርህራሄ የሚባል ነገር አያውቅም። እገድለዋለሁ ያለውን ሰው በቅጽበት ወደ ሞት ከመሸኘት አያመናታም። በድርድር የለቀቃቸው ሰዎች የሉም። አቡ ኒዳል አፍኖ ከወሰዳቸው በርካታ ሰዎች መካከል አንድም በህይወት ተረፍኩ ብሎ የመጣ ሰው የለም። ሁለተኛው ምክንያት ደግሞ አቡ ኒዳል ግልጽ የሆነ ርዕዮተ ዓለም የለውም። የኮሙኒዝም፣ የካፒታሊዝም አሊያም የሶሻሊዝም ተከታይ አልነበረም። የተለየ ሃይማኖት ተከታይም አልነበረም። አቡ ኒዳል የፍልስጤም ነፃነት ተፋላሚ ነኝ ይላል። ዳሩ ግን ከአቡ ኒዳል ውጭ ለፍልስጤም የሚታገል ሆኖ በፍልስጤም ነፃነት ታጋዮች ላይ ጥቃት ያደረሰ ግለሰብ ታይቶ አይታወቅም። በዚህ ምክንያት የገዛ ወገኖቹ እንኳን አሸባሪ ብለው ይጠሩት ነበር። ፍልስጤማውያንና የፍልስጤም ድርጅቶች ለአቡ ኒዳል ያላቸው ጥላቻ ከፍ ያለ ነው። አቡ ኒዳልን የሚያከብር ፍልስጤማዊ አልነበረም። በአቡ ኒዳል ትዕዛዝ ህይወታቸውን ካጡት በሺዎች ከሚቆጠሩት ሰዎች መካከል ግማሽ ያህሉ ፍልስጤማውያን ነበሩ። ፓትሪክ ሲል የተባለ የኒውዮርክ ታይምስ ጋዜጠኛ በ1989 የአቡ ኒዳልን ህይወትና ድርጊቱን የሚያትት አቡ ኒዳል
ኤ ገን ፎር ሃየር የተሰኘ መጽሐፍ ጽፎ ነበር። ይህ መጽሐፍ በደንብ ታስቦበታል ማለት ይቻላል። ምክንያቱም ርዕሱ የአቡ ኒዳልን ማንነት ቁልጭ አድርጎ ያሳያል። በመጽሐፉ ገጾች ውስጥ የቀረቡት ጽሑፎች ደግሞ የሰውየውን ድብቅ ሴራዎች ቁልጭ አድርገው ያሳያሉ። የመጽሐፉ ርዕስ ላይ ገን ፎር ሃየር የሚለው ቃል ለኪራይ የቀረበ ጠመንጃ ወይም የሚከራይ ጠመንጃ የሚል ትርጉም አለው። እዚህ መጽሐፍ ርዕስ ላይ ትልቅ ምስጢር መኖሩን የፖለቲካ ሊቃውንት ይገልጻሉ። አቡ ኒዳል በቀደመው ዘመን የሶሪያ መንግስትን ቀኝ እጅ ነበር። ከዚያ በኋላ ደግሞ የኢራቅ መንግስት ተቀጣሪ ሆኖ አገልግሏል። ኢራቅ የፍልስጤም ነፃ አውጪ ድርጅት እንዳሻት አልታዘዝ ሲላት አቡ ኒዳልን አስኮበለለችው። ከዚያም ለፍልስጤም ድርጅት በየዓመቱ ድጎማ የምታደርገው፣ ለፍልስጤማውያን ተማሪዎች እርዳታና ስኮላርሺፕ የምትሰጠው እንዲሁም ሬዲዮ ጣቢያ ያቋቋመችላቸው ኢራቅ ድጋፏን አቋርጣ ከአቡ ኒዳል ጋር በአፍላ ፍቅር ከነፈች። ሳያስበው በኢራቅ ድጋፍ ድንገት ከበርቴ የሆነው አቡ ኒዳልም የኢራቅ መንግስትን የሚተቹ የውጭ ዲፕሎማቶችን፣ ምሁራንን፣ ጋዜጠኞችንና የፍልስጤም ነፃነት ታጋዮችን እያደነ ፈጃቸው። አቡ ኒዳል በእነዚህ ተልእኮች መሃል የያሲር አረፋት ምክትልና የደህንነት ኃላፊ አቡ ኢያድ ላይ የፈጸመው ግድያ በዓለም በተለይ በአረቦች ዘንድ ከፍተኛ ውግዘትን አስከትሎበታል። ከዚህ በኋላ ፍልስጤማውያን፣ አረብ ሀገራት፣ እስራኤልና አሜሪካ የአቡ ኒዳል ሚስጥራዊ ሰነዶች ይፋ ማድረግ ጀመሩ። በተለይ አቡ ኒዳል ለኢራቅ መንግስት እየሰራ በሚስጥር ለሊቢያ መስራቱ መነጋገሪያ ሆኖ ነበር። ሌላኛው አስደንጋጩ ዜና ደግሞ በእስራኤል ላይ ከፍተኛ ጥቃቶችን የፈጸመው አቡ ኒዳል በድብቅ ከሞሳድ ጋር መስራቱ ነው። ሞሳድ ለዚህ መረጃ ማስተባበያ ባይሰጥም አቡ ኒዳልን ግን ጭንቀት ውስጥ ከቶታል። አቡ ኒዳል በስተመጨረሻ የትኛውም አረብ ሀገራት ፊት ነስተውት መጠጊያ ሳጡት። የተወለደባት ሀገሩ ፍልስጤም በከሃዲነት ፈረጀችው። አቡ ኒዳል ለ10 ዓመታት ያለበት ሳይታወቅ ራሱን ሸሽጎ ቢያቆይም ባልታወቀ መንገድ ወደ ኢራቅ መግባቱ ተደረሰበት። የኢራቅ የደህንነት ሚኒስተርም አቡ ኒዳልን አሳዶ በመያዝ በአንድ ስውር ቤት ውስጥ አስሮ ምርመራ እያደረገበት በነበረ ወቅት አቡ ኒዳል በኦገስት 12 2002 ላይ ራሱን ማጥፋቱ ተነገረ። የዛሬውን በዚሁ አበቃን።